በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና መጠናቸው የተመሰገኑ ይሁንልን። ታላቁ የዐቢይ ጾም ከዘመነ ሥጋዊ ወደ ዘመነ ነፍስ የምንሸጋገርበት ሥጋችን ለነፍሳችን የምናስገዛበት የተቀደሰ ወቅት ነው። በዚህ የጉዞ ወቅት ደግሞ ቅድስት ቤተ ክርስቲያን እያንዳንዱን ሳምንት በስም እየከፈለች ልዩ ልዩ ምስጢራትን ታስተምራለች። ዛሬ የምንመለከተው የጾምን ሦስተኛ ሳምንት ነው። ይህም ምኵራብ ተብሎ ይጠራል። ለምን ምኵራብ ተባለ? ጌታችን በምኵራብ ምን አስተማረ? የዕለቱ ምስባክና ምንባብ ምን መልእክት ያስተላልፍልናል? የሚሉትን አጠር አድርገን እንመለከታለን። ለቻናሉ አዲስ የሆናችሁ ለሁሉም ማህበረሰብ ተደራሽ እንዲሆን ሳብስክራይብ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ትምህርቱ እንገባለን። ምኵራብ የሚለው ቃል አከበረ፣ ሰበሰበ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም የመሰብሰቢያ ቦታ ማለት ነው። አይሁድ ለጸሎትና ለሕግ መማሪያ የሚሰበሰቡበት ስፍራ ነው። ታዲያ ይህ ሳምንት ለምን በዚህ ስም ተጠራ የሚለውን በግልጽ የምንመለከት ነው የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኵራብ እየገባ ያስተምር፣ ሕሙማን ይፈውስ እንደነበረ የሚታሰብበት ሳምንት ስለሆነ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስን ያጠራበት ነው። ጌታችን ወደ ኢየሩሳሌም ቤተ መቅደስ በገባ ጊዜ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት በማለት የሚሸጡትና የሚለውጡትን በጅራፍ ያስወጣበትን ታላቅ ድርጊት የምናስብበት ሳምንት ነው። ይህ ሳምንት ስለ ድንጋዩ ሕንፃ ብቻ ሳይሆን ስለ እውነተኛው የእግዚአብሔር ቤተ መቅደስ ስለ ሰውነታችን ቅድስና የምንማርበት ነው። የእግዚአብሔር መቅደስ እንደሆናችሁ አታውቁምን? የሚለውን ሐዋርያው ትምህርት በስፋት የምናስብበት ወቅት ነው። በመዝሙር 68 ቁጥር 9 ላይ የቤትህ ቅንዓት በልቶኛልና ይላል። ይህ ቃል ጌታችን ለቤተ መቅደስ ክብር ያለውን ጥንቃቄና ፍቅር ይገልጻል። አይሁድ ጌታችንን ሲሰድቡትና ሲቃወሙት የነበረውን ትሕትና ያሳየናል። ነፍሴን በጾም ጠጣኋት ይላል። ይህ ሐረግ ደግሞ ያለንበትን የጾም ወቅት ከነፍስ ትሕትና ጋር ያገናኘዋል። በምኵራብ አይሁድ የሚነበቡት ቃላት ወንጌልና የሐዋርያት መልእክታት የተቀነባበሩት አንድ ትልቅ መልእክትን ለማስተላለፍ ነው። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 1 እስከ 15 ስናነብ እንደ ብርሃን ልጆች ተመላለሱ ይለናል። ረግ የጨለማ ሥራ እንድንርቅና ራሳችንን ለእግዚአብሔር መዓዛ እንዳለው መሥዋዕት አድርገን እንድንሰጥ ያስበናል። አሁንም በአንደኛ ጴጥሮስ ምዕራፍ 2 1 እስከ 12 ላይ እኛ ሕያው ድንጋዮች እንደሆን እናምናለን፣ ክርስቶስ የማዕዘን ድንጋይ እንደሆነ እኛም በእርሱ የምንታነጽ መንፈሳዊ ቤት መሆናችንን ይገልጻል። የዕለቱ ወንጌል በዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ 25 እንዲህ ይላል። የዕለቱ ዋናው ወንጌል ጌታችን በቤተ መቅደስ የነበሩትን ነጋዴዎች ያስወጣበት ታሪክ ነው። ሚስጥሩ አይሁድ ይህንን ለማድረግ ምን መልእክት ታሳየናለህ ባሉት ጊዜ ጌታችን ይህንን መቅደስ አፍርሼ በ3 ቀን አነሳዋለሁ አላቸው። ይህንን መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። እነሱ ስለ ሕንፃው ሲያስቡ
እርሱ ግን ስለ ሰውነቱ መቅደስነት፣ ስለ ትንሣኤው ይናገር ነበረ። ውድ ወንድሞቼና እህቶቼ ምኵራብ ለእኛ ለዛሬ ክርስቲያኖች ምን መልእክት አለው? አንደኛ የልባችን መቅደስ ማነጽ አለብን። ጌታችን ከድንጋዩ ሕንፃ ነጋዴዎችን እንዳስወጣ ዛሬ ደግሞ ከልባችን መቅደስ የክፋት፣ የጥል፣ የቅንዓት፣ የገንዘብ ፍቅር ልናስወጣ ያስፈልጋል። ልባችን የጸሎት ቤት እንጂ የርኩሰት መደበቂያ መሆን የለበትም። ሁለተኛ የሃይማኖት መሠረት ጌታችን በምኵራብ ያስተማረው ትምህርት ሕግን ከመፈጸም ባለፈ ወደ እውነተኛው የእግዚአብሔር መንግሥት የሚመራ ነበር። እኛም በጾማችን ወቅት በግብዝነት ሳይሆን በእውቀት የእግዚአብሔርን ፈለግ መከተል አለብን። በሦስተኛ ደረጃ የቤተ ክርስቲያናችን ክብር ማስጠበቅ አለብን። ወደ ቤተ ክርስቲያናችን ስንመጣ ለሥርዓቱና ለቅዳሴው ያለን ጥንቃቄ ምን ይመስላል? በቤተ መቅደስ ውስጥ የምናወራው ወሬ፣ የምናስበው፣ የምናሳየው ባህሪ ጌታን የሚያሳዝን እንዳይሆን መጠንቀቅ ይኖርብናል። በአጠቃላይ ምኵራብ የንጽሕና፣ የቅድስና፣ የትምህርት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ እንዳስተማረ በልባችን ምኵራብ ገብቶ መለኮታዊ ጥበቡን እንዲያሳድርልን እርሱ ቅዱስ ፈቃዱ ይሁን። ጾሙም የሰላም የፍቅርና የበረከት ጾም ያደርግልን። በሚቀጥለው ሳምንት ስለ አራተኛው ሳምንት መጻጉዕ በዝርዝር የምንመለከት ነው የሚሆነው። ሐሳባችሁን በኮሜንት መስጫ ላይ ማስፈር እንዳትረሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።